ጭንቅላቷም ብሎ ፈነከታት። ጽናት በስተመጨረሻ ከዚህ በኋላ አንተን አልፈልግም፣ ሀናን ከስራ የማታስወጣት ከሆነ ብላ ጓዟን ቆጣጥራ ገጠር አባቷ ጋር ገባች። በሚያሳዝን ሁኔታ ኪራና ጽናት ተለያዩ፣ ትዳራቸው ተበተነ። ሀና አስፋልት ዳር ላይ ቁጭ ብላ ወይኔ ጉድሽ፣ ሁሌም የሰው ቤት እንደበጠበጥሽና ህይወታቸውን እንዳመሰቃቀልሽው ይኸው አሁንም የጽናትንና የኪራን ህይወት አመሰቃቀልሽ፣ እንኳን ደስ አለሽ እያለች ራሷን በራሷ በጣም በንዴትና በለቅሶ በሀዘን እየተከፋች ትገኛለች። ኒና ኧረ እባካችሁ ተረጋጉ፣ እንዴት ነው በቀላሉ ትዳር ሊበተን የሚችለው? እባክሽ ጽናቴ ተረጋጊ እያለች ብትላትም በቃኝ፣ ከዚህ በኋላ ኒና እኔ ኪራ ባል ይሆነኛል ብዬ ወደዚህ ቤት በፍጹም አልመጣም። ምክንያቱም ከኔ ይልቅ ኒና መርጦ ነው ከስራ አላባረራትም ብሎ ያለው አለች። እንደዛ ላይሆን ይችላል። እንዴት ነው አንቺስ ብትሆኚ የሰው እንጀራ ይዘጋ ብለሽ እንደማትይ በእርግጠኝነት እርግጠኛ ነኝ። ግን በሷ ገና ስለተናደርሽባትና ይሄንን ነገር ስላደረገች ነው እንጂ በፍጹም አንቺ እንደዚህ አይነት አይደለሽም። ያ ማንነትሽ የት ሄደ ብላ ስትላት በቃኝ ደክሞኛል። ምክንያቱም ምናልባት እኔ ላይ ፊልምና ድራማ እየሰሩብኝ እንደሆነስ በምን ላውቅ እችላለሁ? ተይኝ ኒና፣ አንቺ በእኔ ቦታ ብትሆኚ ምን ልትይ ነበር? ምን ትወስኝ ነበር? ስለዚህ እባክሽ አንቺ በእኔ ቦታ ስላልሆንሽ ምንም ነገር ስለማትረጅኝ ብታይኝ ይሻልሻል ብላ አለች። እሺ ጽናቴ፣ እኔ እኮ እንድትናደጅና እንድትበሳጭ ፈልጌ አይደለም፣ ነገር ግን በፍጹም ቁጭ ብዬ ማየት ስለማልችል ነው ትዳራችሁ ሲበተን ስትላት፣ ትዳራችን እኮ የተበተነው ቀድሞም ነው። ለሚስቱ ክብርና ፍላጎት ቢኖረው ኑሮ ሀናን አስወጥቶ እኔን ፍሪደምና ነፃነት ይሰጠኝ ነበር ብላ በጣም ተናደደች። ሰላም ሰላም! ውድና የተከበራችሁ የትርሲቲ ስንዲቅ ሚዲያ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ኒናዬ በጣም በሚያሳዝን ሁኔታ ናቲ ጋ ደውላ ኧረ እባክህ ናቲ ልትደርስልኝ ትችላለህ ሆይ ብላ አለችው። እንዴ ለምንድን ነው ደግሞ? ምን ሆንሽ ደግሞ? አሁን ማን ፈነከተሽ ብሎ ሲላት ኧረ ተወኝ እስኪ ኪራና ጽናቴ በከባዱ ተጣልተዋል ብላ አለችው። አይ ትሰሚኛለሽ፣ እኔ በፍጹም በባልና በሚስት መካከል መግባት አልችልም። እህና እኮ የሆነ ነገር አጣልቷቸው ይሆናል ብሎ ሲል አንተ ደግሞ እስኪ ከዛ ነገር ውጣ፣ ትሰማኛለህ? አሁን ትመጣለህ ወይስ አትመጣም ብላ ስትለው አይ ኒና እሱን እንኳ አንቺ ብትፈጂው ይሻላል፣ እኔ አሁን ሩቅ ቦታ ስላለሁኝ መምጣት አልችልም ብሎ ልቧን ሰበረው። ሰኒ እህቷ መጣች። በሩን ስታንኳኳ የስፒድ ሰውዬ ሲከፍተው ቆይ አንተ ደግሞ ማነህ ብላ ስትለው እኔማ እዚህ ቤት ነው የምኖረው። ምን ጭራሽ ቤቴን አውርሻችሁ ነው እንዴ የሄድኩት? ይገርማል። እዩልሽ እሷን ማለቴ ሰኒን ፈልገሽ ከሆነ ሰኒ የለችም፣ በኋላ ትመጣለች። ጆከርንም እንደዛው። ግን እኔ ደግሞ ለጊዜው ቤት እየጠበቅኩኝ ነው ብሎ ሲላት ለማንኛውም እንደ ድሮ ሰው እንዴት ዋላችሁ እንዴት አደራችሁ የለም እንዴ ብሎ አላት። እሱ ምንም አይመለከትህም እሺ ትሰማኛለህ? ደግሞ ይሄ የኔ ቤት ነው፣ ማንም እየገባ የሚፈነጭበት ቤት አይደለም ብላ ልጁን ክንዱን ይዛ ግትት አድርጋ ውጭ ጣለችና እሷ ግብት ብላ ወደ ቤቷ በራፉ ላይ ስትደርስ እሱም ግብት ብሎ ቁልፍ አደረገው። ምን ጭራሽ አንተ ቁልፍ አለህ ማለት ነው? ነግሬሽ ነበር እኮ እነ ሰኒ እስከሚመጣ ድረስ ቤት ጠባቂ ነኝ ብዬ አልነገርኩሽም እንዴ? እሺ ለማንኛውም ግን ሁሉንም ነገር እናይበታለን። ማለቴ ሰኒ ስመጣ እጠይቃታለሁ እያንዳንዱ ነገር አንተ ማን እንደሆንክ ምን እንደሆንክ
እያለች ስትል አረ ችግር የለውም አንቺ ግን ከሰኒ የባሽ በጣም ኮስታራ ነች ብሎ አላት። ምን ነው ዴማችን እኮ አንድ ነው አይደል እንዴ? ስለዚህ የእናት ወር ዝንጉርጉር የሚባል ነገር የለም እኛ ጋር ብላ አለችው። ከዛ በጣም ተናደደ። አሁን መንጣት አልነበረብሽም፣ አሁን ጊዜሽ አይደለም፣ አሁን እቅዴንና ፕላኔን ልታበላሽብኝ ነው ማለት ነው እያለ በጣም ተናደደ። ጆከር ሲመጣ እንዴ መተሻል እንዴ የሰኒሄት ብሎ ሲላት ቆይናን ቤቱን ለጅብ ስትታችሁት የት ነበራችሁ ብላ አለችው። በጣም ይቅርታ እኔ ምልህ ይሄ ጥቁር የለበሰው ጨበሬው ነገር ማን ነው ብላ ስጠይቀው እሱማ አለና በጣም ግራ ተጋባና ወንድሜ ነበር። ታዲያ ቆይ አዲስ ሰው ስታመጡ እኔ መጠየቅ የለብኝም ማለት ነው ወይስ ደግሞ የቤቱ ባለቤት እናንተ አደረጋችሁት ብላ ስትለው በጣም ይቅርታ እኔ እኮ ሰኒ ስለፈቀደች ምናልባት አንቺም ትፈቅጃለሽ ብዬ አስቤ ይሆናል። አይ ሰኒ እኮ ትናንት የተወለደች ሕፃን ልጅ ናት። ምን መወሰን እንዳለባት እንኳ በፍጹም የምታውቅ ልጅ አይደለችም። ስለዚህ በቃ ያለፈው አልፏል ለማንኛውም ብላ ስትል ወይኔ ጉዴ በቃ ተበላም ማለት ነው ብሎ ሲል ምን ነው ጆከር በውስጥ ታወራለህ እንዲ? አረ በፍጹም አላወራም ጭራሽ እያለ አለ። ሰኒና ቅዱሴ መንገድ ለመንገድ እየሄደች ባለበት ሰዓት ዝም ብላ ስትንቀዣቀሽ እባክሽ ሰኒ ምን እንደሆንሽ ብቻ ንገሪኝ፣ ማነውስ የሚከታተልሽ? በባለፈውም ስለ ወንድ አንስተሽ የሆነ ነገር ቀባጥረሽ ምንድነው ስልሽ ሰምተሽ እንዳልሰማሽ አይተሽ እንዳላየሽ አደረግሽ። ደግሞ ዛሬም ዝም ብለሽ ትንቀሰቀዣለሽ። እኔ የማውቃት ሰኒ የተረጋጋች እንዲሁም ቁም ነገረኛ ናት። ምን ነው አሁን ቁም ነገር ጠፋብህ አይደል? ለነገሩ ለምን አይጠፋብህ እያለች ብቻዋን ስታወራ አይ ሰኒ በቃ አንቺም ትንሽ ቆይተሽ እንደ ኒናና እንደ ናቲ መሆንሽ አይቀርም ብሎ ሲላት አረ በምን ጣዕሙ እንደነሱማ በሆንኩኝና በታደልኩኝ ብላ አለች። አረ እንደነሱ ሳትሆኝ እባክሽ ይቅርብሽ፣ እሱስ ጥሩ አይደለም። ጽናቴ መኪና ሊገጫት ለትንሽ ተረፈች ከመስሪያ ቤት ስትወጣ። ኧረ እባክሽ ጽናት ተረጋጊ፣ እኔና ሀና ምንም አይነት ነገር እንደሌለ ለምንድን ነው የማታምነው? አስረዳችሽ አይደለም እንደ ልጅቷ ብሎ ሲላት ትሰማኛለህ ኪራ፣ እኔ የማውቅህ ኪራ ይህ አይደለም። በጣም የዋህ ሚስኪን፣ እንዲሁም ለሰው አዛኝ ነበረ። አንተ ግን በጣም ተቀይረሃል። ለካ ወንዶች በዛም በዚህም ብለው ወደ ራሳቸው ካስገቡ በኋላ ይቀያየራሉ የሚባለው እውነት ነው ብላ ስትለው ቆይ ምን እያልሽ ነው ጽናቴ? እኔ እኮ አንቺን ሺህ ሰው ቢወለድ እንኳ በፍጹም ወደ ሌላ እንደማሄድ ታውቂያለሽ። ደግሞ ዛሬም ነገም ሁሌም ነው የማፈቅርሽ። በስራ መደራረብ ምክንያት ጊዜ እንዳልሰጠሁሽ በደንብ አድርጌ ነው የማውቀው። ግን በፍጹም ጠልተኸኛል የሚለውን ነገርና እንደ ድሮ አይደለህም የምትይው ነገር ምንም እየገባኝ አይደለም በፍጹም። ወይስ ደግሞ እኔ የማላውቀው የተፈጠረ ነገር አለ ብሎ ሲላት አይ በቃ ተወኝ፣ የእውነት እንደምትወደኝና እንደምታፈቅረኝ ለቤትህና ለሚስትህ ክብር ካለህ እሷ አስወጥተህ ሌላ ሰራተኛ ማንጣት ትችላለህ ብላ አለችው። እባክሽ ልጅቷ እኮ ከመንቀጭቀጭ ሌላ በስራዋ በጣም ጎበዝና ታታሪ ናት። በዛ ላይ ደግሞ የሰው እንጀራ ሲዘጋ እንዴት አንቺስ ደስ ሊልሽ ይገባል ብሎ ቢላትም እንኳ ፍጹም ጽናቴ ግን በጣም ሀርደኛና እንዲሁም ድርቅ ብላ ቀረች። እየተቀወቀወች ወደ ቤቷ መጣችና ፎቶውን ግድግዳው ላይ ዝም ብላ ከፎቶ ጋር መጣላት ሆነ ስራዋ። ትሰማኛለህ ዛሬ ወይኔን ወያችን ጸሐፊ ሀና ተብዬዋን ትመርጣለህ እያለች ስትለፈልፍ ኒና መጣችና ኧረ እባክሽ ተረጋጊ እያለች ስታብራራላት የኪራ እህት ኪያ መጣች። እባክሽ ጽናቴ ልጅቷ እኮ እውነት ለመናገር ኪራን እንደማትፈልገው አንቺም እኔም ጠንቅቀን እናውቃለን። አይ ኪያ እሷ ቀስ ብላ እንደዚህ በጨዋታ መካከል አድርጋ ነው የራሷ የምታደርገው እንዴ? ይሄን ያህል ኪራ ልጅ ነው እንዴ? እራሱ እኮ ጠንቅቆ የሚያውቅ ነው። ጽናትዬ መሄድ ከፈለገ ደግሞ ዛሬም ሳይሆን ነገም ዛሬም ሁሌም ሊሄድ ይችላል። ለምንድን ነው እንደዚህ የምትሆኘው? እባክሽም ብላ ስትል አይ ኪያ አንቺ እኮ አፍቅሮ ማጣትን በፍጹም አታውቂውም ብላ አለቻት። እኔ በህይወቴ በጣም ብዙ ነገሮችን አሳልፌያለሁ ብላ ስትል
ታዲያ ትናንት እኮ ዛሬ አይደለም፣ ዛሬም ነገ ደግሞ አዲስ ቀን ነው እባክሽ ብትላትም ጽናቴ ግን